ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁ አይለየን። በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ እለፉ። እንግዲህ ኑሃሚን ይዤላችሁ መጥቻለሁ። ኑሃሚን ክፍል 63 ማለት ነው። እንግዲህ ኑሃሚን እንግዲህ እስከ ዛሬ ድረስ በሆዷ አምቃ ያስቀመጠችው ፍቅሯን እንግዲህ ዛሬ ለናሁም እንግዲህ ነግረዋለች ማለት ነው። እኔ በጣም ነበረ ምወድህ፣ በጣም ነው ምወድህ፣ በጣም ነው ማፈቅርህ፣ ግን ያለህበት ነገር ስለማቅ እኔ አሁን አንተ ላይ አልፈርድብህም። ፍቅሬን በሆዴን አምቄ ይዘዋለሁ፣ ግን ተወኝ፣ እንደ አንተን እያፈቀርኩህ እንድኖር ፍቀድልኝ በማለትም እንግዲህ ኑሃሚን እንግዲህ ለናሁም ነግረዋለች ማለት ነው። ምን ችግር አለው? ከፈለክ አንተ አታፍቅረኝ፣ እባክህ ግን የእኔ ፍቅር ግን አትከልክልብኝ፣ ከፈለክም መልስ አትስጠኝ፣ ግን እኔ እስካለህ ድረስ ልውደድህ በማለት እኔ አንተ እስካልወደድከኝ ድረስ ማፍቀሬን እንግዲህ የሸሽገዋለሁ በማለት እንግዲህ ያው ኑሃሚን እንግዲህ ለናሁም እንግዲህ ኑሃሚን ማለት ነው እኔ ምን እንደምልሽ አላውቅም ናሆሚ፣ እሱን አውቃለሁ ያለህበት። አንተ ለሰከንድም ቢሆን እንኳን አንዴ እንኳን አፍቅረህ አታውቅም በማለትም እንግዲህ ፍቅሯን እንግዲህ በሆዷ ውስጥ እንግዲህ እስከ ዛሬ ድረስ አምቃ የያዘችው ፍቅሯን ማለት ነው እንግዲህ በግልጽ ነግረዋለች። አንተ ግን ፍቀድልኝ፣ አንተ እንኳን ባታፈቅረኝ ለሴኮንድ እኔ ላፍቅርህ፣ ተወኝ፣ ዝም በለኝ በማለት እንግዲህ ኑሃሚን እንግዲህ ያላት እንግዲህ ሁሉም ነገር ዛሬ እንግዲህ ይፋ አድርገዋለች ማለት ነው። እውነቴ ነው፣ ግን ዛሬ ሌላ ሰው ነው ይመስለኝ። ዛሬ ግን የናና የጠላ እየሰራ ነው መሰለኝ። ዛሬ ግን ኑሃሚን ሌላ ሰው ነው የመሰልሽኝ፣ ንግግርሽም ሁሉም ነገር አላማረኝም። በሰላም ነው ናሆሚ እያላት ይገኛል ማለት ነው። እንግዲህ ናሆም እንግዲህ ያው እሷ ልክ እንደ ጠጣ ሰው ሆና ነው እንጂ እስከ ዛሬ ድረስ ለመናገርም ያልደፈረች በቃ አምቃ ይዛው ነበረ ማለት ነው። እንግዲህ ናሆም እንደምታፈቅረው ዛሬ ግን ይለይለት ብላ እንግዲህ በይፋ ነግረዋለች። እንግዲህ ናሆምን በጣም ነው ግራ የገባው ማለት ነው። እኔ በፍጹም አልዋሽህም፣ ያው ድፍረት እንዲሰጠኝ ግን አንድ ሁለት ፉት ብያለሁ በማለትም እንግዲህ ነግረዋለች እኮ የጌሹ ውጤት መሆኑ መች አጣሁት ብለሽ ነው? እኔም እኮ እንደ ጠጣሽ ገብቶኛል። ለምን እንደዚህ አውርተሽ አታቂም? እኔ እንደዚህ ስትሆኛ አይቼሽ አላቅም ነበር እስከ ዛሬ ድረስ ናሆሚ። ስለዚህ አሁን የጌሾ ውጤት ነው ማለት ነው እንደዚህ የሚያደርግሽ በማለትም ናሆሚም አይ እውነት እንዳይመስልህ እኔ አልጠጣሁም ምንም ነገር፣ ግን በሆዴ ላይ የነበረው ነገር ሁሉ ነው የተናገርኩ። እንደውም ብጠጣማ በጣም ብዙ ለሆድ ሆዴ ባወራ ደስ ይለኝ ነበረ በማለትም እንግዲህ ነግረዋለች። እኔ ግን ስቀልድ ነው፣ ምንም አልጠጣሁም። ምናልባት ብጠጣና ጌሾ ድፍረት ቢኖረኝ ምን ነው የልብ ልቤ በደንብ ባወራሁክ። እስከ ዛሬ ድረስ አሚቄ የኖርኩት ፍቅሬን በደንብ ባወጋሁ በማለት እንግዲህ ያው በደንብ ባወራህ ይፋ ባረግልህ የበለጠ ደስ ይለኝ ነበረ፣ ግን እኔ ምንም ነገር አልወሰድኩም፣ አልጠጣሁም ጌሾ የነካው ነገር በማለት እንግዲህ ናሁም የመሰለው ያው ስለጠጣች ይሆናል እንደዚህ የምታወራው በማለት ነበር የጠረጠራት። ግን ናሁም ምንም አልጠጣሁም አለች ናሁሚን ማለት ነው። ግን አዝናለሁ አዝናለሁ ማለት እኔ አሁን ምንም ልልሽ አልችልም በማለት እሷም እንግዲህ አሁን ያለህበት ነገር ሁሉም ነገር አውቃለሁ፣ እረዳሃለሁ፣ አታስብ ናሆሜ በማለት እንግዲህ ያው ያለህበትን ሁኔታ በደንብ እረዳለሁ። እንዲቀለኝ ብዬ ነው ከራሴ ጋር ስታገል ነበረ የኖርኩት፣ ግን ዛሬ ግን ሁሉም ነገር ያለው ለአንተ ነግሬሃለሁ በማለት እንግዲህ አይገርምም። እኔ ግን ለዳግም ስሜት ያለሽ ነበረ የሚመስለኝ በማለትም እንግዲህ ያው በአንድ ልብ ግን ሁለት ሰው ማሰብ ይቻላል ግን ለመሆኑ በማለት እንግዲህ ትጠይቀዋለች። እንግዲህ ናሆም ያው ዳግምን እንግዲህ የምትወደው የምታፈቅረው ነበር የመሰለው፣ ግን ኑሃሚን የምታፈቅር ደግሞ ናቲን ነው ማለት ነው።
ናሁምን ነው ይቅርታ። ናሁም እንግዲህ ናሁም ታፈቅረዋለች ማለት ነው። እንግዲህ እሱ ሁሉም ነገር ይፋ አድርገዋለች ዛሬ ማለት ነው። በጣም ከባድ ነው። አንተ ሁለት ልብ ነው ሁለት ልብ ነው ያለህ እያልሽ ነው ወይስ ምንድን ነው ይላታል ማለት ነው። በዚህ አይነት እንግዲህ አምራን ግን ታፈቅራታለህ ለመሆኑ ከልብህ በማለትም ጠይቀዋለች ማለት ነው። ከዋሸችኝ ግን እኔ በፍጹም በፍጹም በዚህ ምድር ላይ እንኳን እሷ ላፈቅራት ቀርቶ ዞር ብዬም የደረሰችበት አልደርስም ከዋሸችኝ ውሸት ካገኘሁባት በማለት በእርግጠኝነት ግን እንደሷና እንደሷ የምጠላው ሰው በዚህ ምድር ላይ ማንም የለም በማለት ከዋሸችኝ እንደሷ የምጠላው ሰው የለኝም በማለት እንግዲህ አስረግጦ ነግሯታል። ያው እንግዲህ የሆነ ነገር ያው መቼም የምትዋሽ ነገር የሆነ ነገር ሳይኖር አይቀርም። በዛ መሀል ደግሞ እንግዲህ እድሉ ለናሆሚ ተከፍቶላታል ማለት ነው። እንግዲህ መልካም እድል እንግዲህ ብለናል። እንግዲህ መልካም እድል ኑሃሚዬ ማለት ነው። እንግዲህ ናሆም እንግዲህ አምራን የሆነ ነገር ውሸት ካገኘባት ወዴት ነው የሚያመራው? ወደ ኑሃሚን እንግዲህ ያመራል ማለት ነው። ለምን ከዋሸችኝ ከእሷ ጋር አልቀጥልም ብለዋል። ይሄ ራሱ አንድ ለውጥ ነው ከድሮም። ስለዚህ የእስከ ዛሬ ድረስ እኔ ግን ደጋግሜ ስጠይቅህ የእሷ ግን ያለህ ፍቅር ግን መቼም ቢሆን መቼም አይቀየርም ስትል ነበረ። ግን እኔ ብዙ ጊዜ ደጋግሜ ጠይቅሃለሁ በማለት እንግዲህ ናሆሜ እንግዲህ የሆነ እድል ይኖራታል፣ ጭምጭምታ ማለት ነው። ቤተሰብ ያው ታውቃላችሁ፣ አምራን እንግዲህ የተለያየ ነገር ነው እንግዲህ የምትዋሽ የሆነ ውሸት ካገኘባት ናሆም እንግዲህ ወደ አምራን ይሄዳል ማለት ነው። አምራን ከዋሸችው ይቅርታ ወደ ኑሃሚን ይሄዳል ማለት ነው። ታውቃላችሁ እንግዲህ አስረግጦ ነግሯታል። እንግዲህ እንደዛ ግን ብዬሽ ነበረ ይላታል። አይገርምም? እኔ ግን አላስታውስም። እንኳን አላስታወስክም፣ ሁሌም ቢሆን ደስተኛ ሆነህ እንድትኖር ነው የምፈልግ ናሁም በማለትም እንግዲህ ያፈቀረ ሰው እንግዲህ ልቡ ሁላ ቀና ነው የሚያስብ ማለት ነው። ያው እንግዲህ ናሁም ባያፈቅራት ናሁሜን እንግዲህ በጣም ስለምታፈቅረው ለአንተ መልካምና ጥሩ ነገር እመኝልሃለሁ፣ ምንም ነገር አይንካህ ብላ እንግዲህ ያው ታውቃላችሁ ከልብ ያፈቀረ ሰው ለእናንተ መጥፎ ነገር አይፈልግም። ለእናንተ ደስታ ነው፣ ለእናንተ ሁሉም ነገር በቃ የእናንተ መልካም ነገር ነው በአጠቃላይ የሚያስብላችሁ ማለት ነው። እንግዲህ በጣም ደስ ይላል። እንግዲህ እኔም ያንቺ ደስታ አልጠላውም በማለት አዎ፣ እኔ በጣም ብዙ አመታት እንግዲህ በሆዴ አምቄው ነበረ እንግዲህ ይሄ ፍቅሬን የያዝኩት ግን ዛሬ ያለው ነገር ሁሉም ገልጬልሃለሁ በማለት እንግዲህ ያው ኑሃሚ እንግዲህ ዛሬ ተንፍሳለች። ያው በቃ በሆዷ ነበር ሁሉም ነገር ማለት ነው። እና እንግዲህ መጨረሻቸው እንዴት እንደሚሆን እንግዲህ እናያለን። ያኔ እኮ ከአባዬ ጋር ወደኛ ቤት የመጣችው ጊዜ ያ የዛ ሰዓት ያበሳጫችሁ ጊዜ በጣም ነበረ የምናደድ ናሆምዬ በማለት እንግዲህ ኑሃሚን እንግዲህ የዛ ጊዜ የራሱ ነገር እንግዲህ ናሆም አልረሳውም ማለት ነው። ግን አንተም ቢሆን እኮ ቆይተ ነበረ የተረዳኸኝ፣ ምንም ነገር እኮ አልገባህም ነበር የዛ ጊዜ በማለትም እንግዲህ አስታውሰዋለች ማለት ነው። እየቆየህ ነው እኔን እያወቅከኝ የኔ ማንነትም የገባህ እየቆየህ እንጂ የዛ ሰዓት ግን ምንም ነገር አልተረዳኸኝም ነበረ በማለት እንግዲህ ስለዚህ እንግዲህ ምን ይመስላችኋል ቤተሰብ? እንግዲህ ናሆምና ኑሃሚን እንግዲህ መጨረሻቸው እንዴት እንደሆነ እንግዲህ የምናይ ይሆናል። እንግዲህ አብሮነታቸው ይቀጥላል። እንግዲህ ናሆም አምራንን ትቶ ወደ ኑሃሚን ይሄዳል። እንግዲህ መጨረሻቸው እንግዲህ መቼም ውሸት አይጠፋም ብዬ ነው። አምራን መቼም የሆነ ነገር ትዋሻለች። እንግዲህ ከወይዘሮ ዝናሽ ጋር በጣም በጣም ትንቅንቅ ላይ ናት። መቼ የሆነ ቀን የሆነ ነገር ትዋሻለች። በዋሸች ሰዓት ደግሞ እንግዲህ ጥሏት ነው የሚሄድ ማለት ነው። ይሄ ተናግሯል ቃል በቃል የሆነ ውሸት አምራን ላይ ካገኘው ከእሷ ጋር አልቀጥልም፣ በአይኔ ማየት አልፈልግም ብለዋል ናሆም ማለት ነው። እንግዲህ ቤተሰብ ማለት ነው ያው የናሆምና የአምራን
ናሆሚን እንግዲህ መጨረሻ ምናይ ይሆናል። ቤተሰብ እንግዲህ ናሆም ከማን ጋር ነው የሚሆን? ከአምራን ጋር ነው ወይስ ከናሆሚ ጋር ነው የሚሆን? ማን ነው እስቲ? እና መጨረሻው ምናይ ይሆናል። ቤተሰብ ሰላማችሁ ይብዛልኝ። ሁላችሁም በቅንነትና በመልካምነት ላይክ እያደረጋችሁ ለፉ ሰላማችሁ ይብዛልኝ ማለት ነው።